አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ባላችሁበት ያለ ህዝነት አይለያችሁ እያልኩኝ እንደዚሁም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልልኝ። ዛሬም እንደዚሁ ተጀመረ ማለት ነው። ዛሬ ምንድነው እሱ ብትሉኝ የድግስ ቤት ድርሽ ነው ማለት ነው። ድርሽ እየሰራሁኝ ነው። ያ ረብ አላህ ይስጥር ነው። ያ ረብ ይሄ ሁሉ ድርሽ 3 ሀፊዛ ድርሽ ነው እያዘጋጁኝ ያሉት ማለት ነው። ለእሱ ነገር አለና ያው የኔ ሴትዮ ጥሎባት ደግነት አላት ማለት ነው። እንግዲህ ሰው ሲሞት ድርሽ መውሰድ እንግዲህ ልማዷ ነው ማለት ነው። እንግዲህ ፈታ ላድርጋችሁ ነው ያኔ መጀመሪያ ያው ላይቭ ላይ ነበርኩኝ እንትኑን እንዴት ፈጥኖ እንደሚበስልልን ምናምን አሳያችሁ ነበረ። ነገር ግን ችግር የለውም አሁንም እነግራችኋለሁኝ ማለት ነው። መጀመሪያ በፍል ውሃ ዘፈዘፍን። ማንኛውም ቤት ድርሽ አረብ ቤት ሆናችሁ ይሰራል አንድ ላይ እንትን ለማድረግ ማለት ነው። ከሩዝ ጋር ድግስ ነገሮች ምናምን ሲመጡ ነገር ግን ምንድነው እሱ የምናደርገው ድርሽ ከመስራታችን በፊት መጀመሪያ እናጥበዋለን። የፈለጋችሁትን ይበቃችሁን ያህል ማለት ነው። ከዛ ምን እናደርጋለን? ፍል ውሃ እናፈላና ካጠብን በኋላ እንዘፈዝፈዋለን። ከቻላችሁ ለ2 ሰዓት ያህል ችግር የለውም። ካልቻላችሁ ለ1 ሰዓትም ብቻ ተዘፈዝፋችሁ ፍጥነቱ በጣም ነው። ከዛ በኋላ ቀጥታ ምንድነው የምናደርገው? እናጨፋዋለን ውሃውን። ውሃ ብዙም መኖር የለበትም ጣሙ እንዳይጠፋ። ከዛም በኋላ ላይ ሀሊብ መራኢና ለበን እንጠቀማለን እስከሚበቃን ድረስ ማለት ነው። ውሃ ብዙም አትጠቀሙም። ነገር ግን እኔ ውሃ ትንሽ እጠቀማለሁ፣ ምክንያቱም በለበንና በሀሊብ ብቻ አይበስልም ማለት ነው። ከዛስ ምን እናደርጋለን? ሽንኩርት በዛ ያለ ነገር እንከትፍና በዘይት እናቁላላና ከላይ አብረው እንዲበስል እንጨምረዋለን። ከዛን አብረን ከጨመረን በኋላ ያው እንከነዋለን ቀንሰን ማለት ነው። እንደዚህ እያለ ይበስላል። ይሄን ጋር የተጠቀምኩት መጨረሻ ላይ ነው። መጀመሪያ ካረግነው ምናልባት ሊበላሽበት ስለሚችል ትንሽ 1 ሰዓት ምናምን 2 ሰዓት ከበሰለ በኋላ በጭልፋ እንትን እንለዋለን እንመተዋለን ማለት ነው። እንደዚህ እንጨፈልቀዋለን። ለምን ፍሬው ትንሽ እንትን ይላል ማለት ነው፣ ይላላል እንደ መጥፋትም ይሆናል። አሁን ይኸውላችሁ እየቀለጠ ነው። ከዛን ዘይት የተወሰነ ተጠቀምኩኝ እንዲቀልጥ ማለት ነው። እና አሁን ወዴት ነው የምንሄደው? ወደ ኪሽናው ማዘጋጀት። ይኸውላችሁ ብረት ድስቱ በጣም ትልቅ ነው በነገራችን ላይ ማለት ነው። ብረት ድስቱ ትልቅ ነው። ለ3 ሳህን ነው የሰራሁት ማለት ለ3 ሀፊዛ። ከዛ እንጨት ተጠቀምን። አሁን ወዴት እንሄዳለን? ወደ ኪሽና አሰራሩን እንሄዳለን ማለት ነው። ወዶቼ እንግዲህ ሽንኩርቴ እንደዚህ ልጭ አዘጋጅቻለሁ ማለት ነው። እንከትፋለን ማለት ነው። በእርግጥ ይሄ ብቻ በቂ ላይሆን ይችላል፣ ካነሰኝ ግን እጨምራለሁ ማለት ነው። ወዶቼ እንግዲህ የቅድም ሽንኩርት እንደዚህ ከትፌ አዘጋጅቼዋለሁ፣ እሳት ላይ አድርጌያለሁ ማለት ነው። ከዛን እዚህ ጋር ቅቤ አለኝ። አላቅም የግመል ይሁን የፍየል ይሁን የከብት ይሁን አላህ አለም ማቆ ታሪክ የለም፣ ግን በቃ ቅቤ ነው። ሙስተሂል ይሄማ ወይ የግመል መሆን አለበት፣ ምክንያቱም እንዴ የለም እኮ እናንተ የሚያክለው ማለት ነው። አያችሁት? ስለዚህ የግመል መሆን አለበት። እና ለዚህ ትንሽ እንትን ካለልን በኋላ በቅቤ ነው ኪሽናውን የምንሰራው ማለት ነው። ከዛ ምን እናዘጋጃለን? ፍልፍል አስወድ እናዘጋጃለን፣ ለይሙን ደረቁን እናዘጋጃለን ምናምን። ከዛን ፏፍሽ አድርገን ነው የምንሰራው ማለት ነው። ወዶቼ እንግዲህ እንደዚህ ቅቤን ተጠቅሜያለሁ ማለት ነው። ሽንኩርቱ ብቻውን እንደዚህ ከበሰለ በኋላ የራሱ ውሃ አለው ሽንኩርቱ ማለት ነው። ከዛ በኋላ ላይ እንደዚህ ቅቤውን ስንጠቀመው አሪፍ ነው ማለት ነው። ቅልጥ ይላል ሽንኩርቱ ማለት ነው። እንደዚህ ያረግን እናደብላልቀውና ራሱ ይገልጣል ቅቤው ማለት ነው። እሺ እኛ አስተዛዘን እናዘጋጃለን፣ ለይሙን እናዘጋጃለን ማለት ነው። ደረቅ ለይሙን ፍልፍል አስወድ ምናምን። ድርሹም እንደዚህ እየቀለጠ እየበሰለ ነው። ዋው ደስ ይላል፣ ያምራል ማለት ነው። ወላሂ አይጣፍጥም ይሄ ቅቤ ሲሆን ደባሪ ሽታ አለው። ምን እንደሆነ አላውቅም፣ የምን ቅቤ እንደሆነ
ወይኔ 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 ተበላ። ሳህኖቼም እንደዚህ ተዘጋጅተዋል ማለት ነው። አሁን ካበሰለን ወደዚህ እንገለብጣቸዋለን ማለት ነው። ልጆቼ እንግዲህ እንደዚህ ለይሙን አስወድ ተጠቀም ያለሁኝ። ከዛ እዚህ ጋር ፍልፍል አስወድ እንጠቀማለን ማለት ነው። ትንሽ መብራት የለኝም እዚህ ጋር። ከዛ ትንሽ ጨለማ ማለት ነው። እንደዛ አድርገን እንሰራዋለን ማለት ነው። ለይሙን ወቅጬ ነው እኔ። ዱቄቱ ካላችሁ መጠቀም ትችላላችሁ በነገራችሁ ነው። በጣም አሪፍ ነው በነገራችን ላይ ማለት ነው። ከለፍሽ ነው ይሄ ፍላሶቹና ለይሙን ተፈጨው በጣም ወሳኝ ነው ማለት ነው። ሽታውን የዝብዳውን ያጠፋል ማለት ነው። ወዶቼ እንግዲህ እዚህ ጋር ሳህኔን አዘጋጁኝ ማለት ነው። ከዛን አይ እንጠባጠብ ይሆን እንዲንጠባጠቡበት አልፈልግም። እሺ እንደዚህ ያደረግን እዚህ ላይ እንሞላለን ማለት ነው። ሶስቱን ላይ እናዳርሳለን። ኢላሂ ኦፍ መንጠባጠቡ አልቀረም። ያስጠላኝ ደግሞ መንጠባጠብ አልፈልግም። ወይ ጉድ! ውዶቼ እንግዲህ እንደዚህ በሚያምር ሁኔታ እንደዚህ ጨርሰናል ማለት ነው። ይሄ እንግዲህ ሶስቱም ተዘጋጅቷል ማለት ነው። እዚህ ጋር እንትኑን እንደ ዲኮር ተጠቀምን ማለት ነው። ሽንኩርቱን ክሽናውን የሚፈልግ ሰው እያነሳ ይጠቀማል። የማይፈልግ ሰው ደግሞ ያው ከዚህ ከዳሩ እየቆነጠረ ይበላል ማለት ነው። የዛሬው ስራችን እንደዚህ ይመስላል ማለት ነው። እንደምትወዱት ተስፋ አለኝ። ኮሜንት ላይክ እያደረጋችሁ ለምታበረታቱ ደግሞ ከልብ ነው የማመሰግነው ማለት ነው። እና ከወደዳችሁ ደግሞ ላይክ ሼር እያደረጋችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እና በጣም ነው የምወዳችሁ። የዛሬ ቆይታዬ እንደዚህ ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። እወዳችኋለሁ። ላላህ ብዬ ባላችሁበት አላህ ይጠብቃችሁ። ባይ ባይ።